ቪኒ አጎደለው ወያለው ቪኒ አጎደለው እውነት ቪኒታ ባታታ ና በቃ እውነት በቃ ና በቃ እኔ ተስማምተናል በቃ ና እንዴ እንዲማ ሊጉን ሊቀለኝ አይገባም እንዴ ምንድነው አንተ ተፎካካሪማ ፈልጋለሁ እንዴ ትንሽ የሚቀናቀነኝ ሁለተኛ እንኳን የሚወጣ አረ እንደዚህ አታስደብሩታ ሊጉን ቋጠሯችን ደግሞ አባቴ ዛሬ የመጀመሪያ ትሬኒንጋችን ወደነ የቋጠሮ ትሬኒንግ በድል አጠናቀናል ተመልሰናል አባቴ አቋማ ተመልሷል ወያላ አይተን በቃ ወያላ እሸው 3-1 ተጠናቋል ፈርስት ሃፍ ኬፓ ምንድነው የምትሰራው በሽተኛ ነህ ጤነኛ አይደለም እንዴ ውጣልን ማን ጭራሽ መቆም ጀመርክ ሲመታ ማን የሁለተኛውን ጎል ምንም ማድረግ አትችልም አይኖ ምን አይነት የሚያምር ጎል ግን መጀመሪያ ኮርና እንደዛ ይገባባል አርሰናል ነው የምትጫወተው ማን ኮርና ኮንሲዳ እናደርግምኛ ምን አይነት ኮርና ነው ክሩዝ ያደረግከው ዞሊስ አረበስ ምን አይነት ሰው ነው በእናትህ ምን አይነት ሰው ነው ያመጣው ምንድነው ራይስ አለ ከዛ ይሄ አለ ሌላ ሴት ፒስ አቢዩዘር እንዴ ተሰቃያችሁ ቀጣይመት ጉዳችሁ ነው 3-1 ነው ፕሪሲዝን መሆኑ ጠቅሞሃል ኬፓ ዛሬ ትመታ ነበር ገብቷል አይደል ሪያል ቤትስ እንደዚህ ያገባባል ፎርናልስ አስቆሞ ያገባባል ምን አይነት ጎል ነው የገባበት አረ በዝማማ ሰከንዳ ፋሻችል ሀቨርዝ ነው የሶስተኛው ጎል ላይ ተሳሳተው ማለት ነው ግን እየተንቀሳቀስን ነበር ትንሽ ማለት ነው የመጀመሪያ 10 ደቂቃ ላይ አሪፍ ነበር አንድ ኳስ ሄደው አንድ ኳስ አገቡ ኮርና ማለት ነው ከዛ ሙዳችንን ከነቱ እንደገና መጮት ጀመርን አንድ አገባን ኮርናኛም ሴት ፒስ አቢዩዝ አድርገን ማለት ነው ምን አይነት ሶስተኛው ጎል ምንም መግባት አልነበረበትም ማን ኬፓ በእናትህ ራስን አሻሽል ወይዛ ሜስሌየር ምናምን አስገባልን ያ አዲስ የፈረመው ልጅ አስገባልን ከሊድስ በቃ ይሄ ምንም የሚመጣው ሰው አይደለም ኬዩ የቼላው እንዳለው እነዚህን ተጫዋቾች የሚገዛን የለም በውሰትም ቢሆን ከፍለንም ቢሆን ውሰዱልን ጋብርኤል ኢየሱስ የሚባል ሰውዬ የምትበላው ገንዘብ የጠላት ገንዘብ እንዴት አባህ ነው የምትጮተው አጨሰኝ እኔ ዛሬ አጨሰኝ ምን አይነት ፋቢዮ ቬራ የምትባል ነፍሰ ቀጭን በእናታችሁ ውጡ ደግሞ ሌላው ውድ ማለት ነው አርቴታዬ ሞስኩዌራ ነው ሳሊማን የሚተካው ቤን ዋይትን አይተካም የመጀመሪያ ወራት ላይ ሳሊባ የለም አስብበት አባቴ ደለጠለጣለን ሞስኩዌራ ያዋጣም ከሀቨርትዬ ሁለተኛ ሚድፊልድ ቦታ ላይ እንዳላይ ከዛሬ የተረዳናችሁን አንዳንድ ነገሮች ነው በነገራችሁ ላይ እና እነዚህ ቀራቀምቦ ሰው ውጡ ከክለቤ 3-1 ተሸንፈናል ለማንኛውም ደራደሩ አይ ችግር ማለት ደናደር አንተ ኩኪኒያም ግን አንተ በረኛ ያንን ዋንጫ እንደዛ የለፋንበትን ዋንጫ እኮ በሲቲ ካስበላህም በኋላ አንሶ አሁንም ፕሪሲዝን ላይ እንደዚህ አይነት ደካማ እንቅስቃሴ ታሳያለህ ኬፓ እኔ ሲጀመር ከቼልሲ ቤት ጠላት እንጂ ወዳጅ ነገር መጥቶ አቅም ጀም መጥቶ እኮ ስለማያውቅ እኮ ነው እኔ ወይኔ ለማንኛውም ፕሪሲዝን ነው ያው በአግባቡ ሰጥተውናል ለጥፈውናል በሜዳና በደጋፊያቸው ፊት ወስደው እንዴት ያርጋውን ያስተኙ ስለ አንድ አልቋል ጨዋታው ለማንኛውም በእንቅልፍ ያልፋል ጀም ታዩ ምንድነው ሁሌ ድሎት የለም ባለፈው 4-1 አሸነፍ አይደል አሁን 3-1 ብትሸነፍ ምን ልትሆን አታፍጥ ወደዛ አታፍጥብኝ ኮምፕሊንግ ካርገ ሼር አርጋ ደርስ ሁሌም አታፍጥ አታለቃቅስ ተኛ የባለፈውን 4-1 አሙቀ ብላ ዛሬ ተለጠፋል በቃ ይሄን ነው እኔ በጣም ዛሬ ሰምስተሽ ገርሞኛል ብቻ ግን ይመቻችሁ ጀምሮ 3-1 ተሸንፈናል ፒስ አርሰናልን እንደ ለውዝ ፈትገው አሽተው አራገፉት ሪያል ቤትሶች ኧረ ምን አይነት ለጣኔ ለጠለጡት እዲ አሁን ይሄ ማቀረ አርሰናል ቤት እኮ ማንም ይቀር የለም ራያ ማጋሌዝ ሳሊባ ቲምበር ራይስ ብሩኖ ጊማሬሽ ኦዲጋርድ ሳካ ናቸው የቀሩት እና ቪኒ ጁኒየር ማቀረ እዚህ ይሄ ነው በቃ ይሄ ነው ቡድኑ ኧረ ልትለታ 3-1 የለም አርሰናል ዛሬ ዱቄት ነው የተደረገው አይ ኬፓ ጮቶ በዲሲቪ የተላለፈ መስሎት ይሁን እንጃ ልክ ሲገባ በዚህ ዞሮ በዚህ ተመስጦ ቆመታ ያለ ለሜዳ ውስጥ እኮ አለ ነው በቲቪ ያየው መስሎ ነው አትደንቁሩ ከቼልሲ ከገዙ አይበጁ አንቺ ማቱ 0.5 በጮቶ ላይ ቆጠራላልሽ ገንዘብሽን አፈሽ በቃ አንተ ይመች ግን ሌላ የጩጬ ማአት አርቴታንና ጄሱስ ተቃጥለው ሊሞቱ
እንዳለ በቃ ለመዝናናት ፈታ ማለት ነው የሚፈልጉት። ጩጮቹ መጫወት አይፈልጉም። በቃ አርቴታን ቢወጉት ሁላ በስካንቺ ደስ ይላቸዋል። እንዳለ የጩጬ ማሰብ ስመኛው ግን ለማንኛውም እንዳይረሳ ቤስቱ አለ። ያው በዚህ እኛ ዝም ብለን የሆነ ለኬፓ ምናምን ህፃናቱን የሆነ ለመናገር ያህል እንጂ ቤስቱ አለ እንዳይረሳ። እሱማ ስለኔ ሞትን ሚደፍራ አይዞህ ፕሪሲዝን ነው። ምን አባቱ የት አባቱ መቅመስ ነው። አንዳንዴ እንዲህ አይነት ነገሮችን ቴስቱን ማየትም ጥሩ ነው። ምንም ማለት አይደለም። ሪያል ቤቲስ አይደለም ሪያል ማድሪድ። ሪያል ማድሪድ ደግሞ ያጋጥማል። ያው ዛሬ ተመሳሰልን ወዳጅ ሆነናል። ዛሬ የት አባቱ እንዲህ ነው እንጂ አንዳንዴ መቅመስ። እኔ ግን ሳስበው ቪኒ ያስፈልጋቸዋል እንዴ። ከሰከንድ ሃፍ በኋላ እነ ማርቲኔሊ ቢገቡ እነ ገብርኤል ጀሱስ ቢገቡ ጎል የሚባል ነገር የለም። አርቴታ እንዴት ነው የሚበሽቀው? ይናደዷል የሚለው አይገልጸው። መጨረሻ ላይ ለመሰከስ በቤንቾች ነው በታዳጊዎች ነው የተሸነፍኩ ለማለት 5-6ቱን ምናምን እያገለባበጠ ይቀይረዋል። ሪያል ቤቲስም እናንቶኒን ሳይጠቀም ነው ያሸነፈ ቅጥቅጥ አድርጎ። ምንም አይነት ሳክስ የለም። ትክክለኛ ቻምፒየንስ ሊግ ገብቷል እኮ እዛ እነ ጅሮናን ምናምን የወረዱትን ሰክስ አሸንፍ። ሪያል ቤቲስ ጋር የለም እንደዚህ አይነት ነገር። ለማንኛውም የሚያረዳ ልጆች ቆንጆ ቋጠሮ ነበር። በስርዓት ነው የቋጠሩ። ፍሬንድሊ ምናምን የሚባል ነገር የለም። ከአሁኑ እየተቀጠቀጥክ ወደ ፕሪሚየር ሊጉ ትመጣለህ። ቻምፒዮንስ ሊግ በጊዜ ትሰናበታለህ። የለም ቀጣይ ዓመት ልክ ሊቨርፑል ዋንጫ በልቶ ከዛ ቀጣይ ዓመት ተንኮታኩተ ወደ ነበርክበት ወደ ድሮ አቋም ትመለሳለህ። ቀኝ ግዛት ግራ ግዛት ምናምን የሚባል ነገር የለም። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። አርስዬ አንቺንስ ሰጡሽ ለጠፉሽ? ወይኔ ለጥቂት እኮ ለጥቂት በሁለት ጎል ልዩነት ብቻ ደርሳችሁ ነበር እኮ። እውነት ሁለት ጎል ልዩነት ባይኖረው እኮ ታሸንፉ ነበር። ሰው ህመም ላይ አትሳለቁ፣ አትቸኩሉ። የራሷን ሳታቅ ምን ይባል የለ። ሲጀመር የቀጣይ ዓመት ፕሪሚየር ሊግ አሸናፊ አርሰናል ነው የሚሆነው። ማንም እንዳይከራከር። ይሄ እውነታ በቃ ይሄ ተረጋግጧል። በአንድ ቀን ሁለት ያልተሸነፉም ሲያሳዝኑ። ኬዩ የቼላው እንዳለው እነዚህን ተጫዋቾች የሚገዛን የለም። በውሰትም ቢሆን ከፍለንም ቢሆን ውሰዱልን። ጋብርኤል ሱስ የሚባል ሰውዬ የምትበላው ገንዘብ የጠላት ገንዘብ። እንዴት አባህ ነው የምትጮተው? አጨሰኝ እኔ ዛሬ አጨሰኝ። ይህን አይነት ፋቢዮ ቬራ የምትባል ነፍሰ ቀጭን በእናታችሁ ውጡ። ደግሞ ሌላው ውድ ማለት ነው። አርቴታዬ ሞስኩዌራ ነው ሳሊባን የሚተካው። ቤን ዋይትን አይተካም። የመጀመሪያ ወራት ላይ ሳሊባ የለም። አስብበት አባቴ። እንደለጠለጣለን። ሞስኩዌራ ያዋጣም። ከሀቨርትዬ ሁለተኛ ሚድፊልድ ቦታ ላይ እንዳላይ ከዛሬ የተረዳናቸውን አንዳንድ ነገሮች ነው የምነግራችሁ እና እነዚህ ቅራቅንቦ ሰው ውጡ ከክለቤ። 3-1 ተሸንፈናል። ለማንኛውም ደራደሩ። የዛሬው የአርሰናል አቋም እንዴት ነው የሚያስደስተው! ይህንን አቋምሽን 38ቱ የፕሪሚየር ሊግ ጨዋታ ላይ ያድርግልሽ። ይህንን የመሰለ ውጤት 38ቱ ጨዋታ ላይ ያድርግልሽ። ወያላ አሜን በይ። ወይኔ ወያላ ተዋረደ። በሪያል ቤት 3-1 ልጥፍ። የእንግሊዝ ሻምፒዮን ተብለህ ፊርማው ሳይደርቅ የተሰጠብህ ፊርማ ሰርቲፊኬቱ ሳይደርቅ ሲያስደስት። አርሰናል ትላንትና 3-1 ተሸንፏል በሪያል ቤቲስ። ትልቁ መነጋገሪያው ጉዳይ ኬፓ አሪዛባላጋ ይህ ግብ ጠባቂ ግን መች ነው ራሱ የሚያሳየው የሚል ጥያቄ እየተነሳበት ይገኛል። ትላንትና የተቆጠረበት ሁለተኛውም ጎል ሶስተኛውም ጎል የፕሪሲዝን ጎል አይደለም ጋይስ። በጣም ዘግናኝ የሚገርሙ ቤንገር የሆኑ ጎሎች ናቸው የተቆጠሩበት ኬፓ አሪዛባላጋ ማለት ነው። የአንዱ ጉዳይ ነው። ሁለተኛው ጉዳይ የፓሪስ ሴን ጀርሜን ጉዳይ ነው። ፓሪስ ሴን ጀርሜን ሪያል ማዮርካ በተባለ በስፔን ላሊጋ ሴጉንዳ ዲቪዥን ሁለተኛ ዲቪዥን ላሊጋ ስማርት ባንክ ላይ የተጫወተ በሚገኝ ቡድን ተሸንፏል 3-0። ጭራሽ ጎል አላገቡም። አይኖ ፕሪሲዝን የአንድ ቡድን መለኪያ ጉዳይ አይደለም፣ ግን ምንም ቢሆን ፓሪስ ሴን ጀርሜን የአውሮፓ ቻምፒየንስ ሊግ አሸናፊ እንደመሆኑ መጠን ጭራሽ የስፔን ሁለተኛ ዲቪዥን በሆነ ክለብ ላይ አንድም ጎል ሳያስቆጥሩ የወጡበት መንገድ በቤንችም በሉት በኦቨር ቤንችም ቢገባም እንደ ክቫራትስኬሊያ ሌሎች ተጫዋቾችም ነበሩ በነገራችን ላይ እንዴት ተሸነፈ የሚል ጥያቄ እየተነሳ ይገኛል። እነዚህ ሁለት የፕሪሲዝን መርሃ ግብሮች በጣም በትልቁ መነጋገሪያ ጉዳይ ሆኗል። ፓሪስ ሴን ጀርሜን ደግሞ በቀጣይ ከማንቸስተር ዩናይትድ ጋር ነው የሚገናኙት።
ምን አይነት እንቅስቃሴ ያሳያሉ በዛ መርሃ ግብር ላይ የሚለው ራሱን የቻለ ትልቅ ጥያቄ ነው። ማንቸስተር ዩናይትድ ደግሞ ከፓሪስ ሴን ጀርሜን ጋር ጨዋታውን ካደረገ በኋላ ከኤሲ ሚላን ጋር ጨዋታውን ያደርጋል። ኤሲ ሚላን ደግሞ ከኢንተር ጋር በደርቢ ዴል ማዶኒና በፕሪሲዝን ማለት ነው ባቻ ውጤት ጨዋታቸውን አጠናቋል። ሩበን አሞሪም እና ማርከስ ራሽፎርድ ያላቸው ቢፍ ይታወቃል። ሰጣ ገባን ብለው ብቻ ተቆራፍደው የቀሩ ግለሰቦች ናቸው። በድጋሚ ደግሞ በተቃራኒ የሚገናኙበት አጋጣሚ ሊፈጠር የሚችልበት እድል ከፍተኛ ስለሆነ የጨዋታ ይጠበቃል። የአርሰናል ግን በአጠቃላይ ፕሪሲዝን ላይ የመጀመሪያ ሽንፈታቸው ሆኖ ተመዝግቧል። እንዳልኩት ነው ፕሪሲዝን መለኪያ አይደለም፣ ግን ትልቁ ቁም ነገር ምንድን ነው? ስብስባችሁ እንደ ካማና ጠንካራ ጎን የምትገመግሙበት ምዕራፍ ማለት ነው አይደለ? ፕሪሲዝን አዳዲስ ተጫዋቾች ደግሞ ከአሰልጣኙ ታክቲክ ጋር ተዋህደው መቅረብ የሚችሉበት ጊዜ ማለት ነው። ባጭሩ በተከላካይ መስመር ላይ ክርስቲያን ሙስኬራ ላይ ታየው በጣም ትልቅ ክፍተት ደጋፊዎቹን በጣም ስጋት ውስጥ ከቷቸዋል። ዊች ሚንስ በቀጣዩ የውድድር ዘመን ላይ እንግዲህ ዊሊያም ሳሊባ እንደምታውቁት ነው አነሰ ከተባለ 3 ወር ገደማ ከሜዳ የሚርቅ ተጫዋች ነው። ጋብሪኤል ማጋሌሽን ከማ ጋር ነው መጣመር ያለበት የሚለውን እንቆቅልሽ ፍንትው አድርጎ የሚያሳይ ነው። ክርስቲያን ሙስኬራ እኔ በተደጋጋሚ ብያለሁኝ 2 ጨዋታ ቢያስተማመን 2 ጨዋታ ካስተማመነ 3ኛው ላይ በጣም አቋሙ የሚያዥቅ ጭራሽ የሁለቱን ጨዋታዎች እንቅስቃሴ ፍጹም የሚያስረሳ አይነት በጣም የሳተ ፐርፎርማንስ የሚያሳይ ተጫዋች ነው። ክርስቲያን ሙስኬራ ያዝ ለቀቅ ፐርፎርማንስ የሚያሳይ ልጅ ነው እና አሁን ባለው ክሴታ ኢቨን አንዳንድ መረጃዎችም ወደ ኤዝሬ ኮንሳ ምናልባት ኮንሳን ለማጠናቀቅ የኮንሳን ዝውውር ጫድ ብሎ ለመሄድ ጥረት ሊያደርጉ ይችላሉ የሚሉ መረጃዎች እየተሰሙ ይገኛሉ። ፕሮባብሊ ፕሪሲዝን ሁሌ ኢፌክት አለው። ምን ይፈጠራል የሚሉ ርዕሰ ጉዳዮች ይጠበቃሉ። ግን የክርስቲያን ሙስኬራ እና ከኬፓ አሪዛባላጋ ጥያቄ ምልክት የተነሳበት ፐርፎርማንስ ያሳዩበት የፕሪሲዝን ጌም እንዳለፈ ግን መናገር እንችላለን። መድኃኔዓለምን ለዚህ የምናባክነው ፍሬ የለንም። ይህ ቋጠራችሁ ምናምን እንዳትሉም በራሳችሁ ስህተት ነው። ለዚህ ማባክነው ፍሬ የለንም። በቃ በራሳችሁ ነው ይሁን ላይ የተፈጠረ በመድኃኔዓለም ጀመረ። በቃ እንዲህ ነው መወዳጀት። አያችሁ፣ ወዳጅነት ማለት እንደዚህ ነው። ሰምታይምስ አፕ ሰምታይምስ ዳውን። አያችሁ፣ በቃ ሁሌ ማሸነፍ የለም። አንዳንዴ ደግሞ ጊፍት ታደርጋላችሁ ስትወዳጅ። እንደዚህ በክፉም በደጉም አይደለ ወዳጅነት ማለት እንደዚህ ነው። አያችሁ፣ ሁሉም የእንግሊዝ ቲም ጠብ እያለ እንዴ አይኖ ሻምፒዮን ነን፣ ግን ምንድነው ወዳጅነት? እኛ ማወዳጀት ነው የምንፈልገው። ስትወዳጅ እንደዚህ ነው። ግን መወዳጀት የማይፈልጉ ከኛ ጋር መወዳጀት የማይፈልጉ እነማን ናቸው? በላይ ኑዋኔሪ ምንድነክ ኑዋኔሪ? ኧረ ቆይ አንተ ቆየኝ። ቆይ ኬፓ 2ኛ አይደለም 3ኛ አይደለም እንደው ቢቻል ኦቨር ቤንች መሆን ያለብህ በረኛ ነኝ። ወዳጅነት እኮ ነው። ግን ምንድነው መሆን ያለብህ? ምንድነክ ኑዋኔሪ? ውሰት አምሮክ ነው ውሼ እንዲህ ልቀቁኝ በል። የለህም እኮ መሀል ላይ አባቴ የለህም እንዴ ሀቨርት። እሺ ቆይ ኧረ ጉዴ ጄሱስ! ኧረ ማነህ የሳውዲ ክለብ የተባልከው? ፍጠን እንጂ ውሼ ፍጠን እንዴ! እና ምንድን ነው ዋናው መወዳጀት ነው። አያችሁ፣ እንዲህ ተወዳጁ በቃ። ዶርትመንድ ይሄን አይተሽ ደግሞ እንደዚህ ይሆናሉን ብለሽ እንዳትዪ። በኤምሬትስ ካፕኛ ቀልዳናቀ መንሱር ያለው ነገር ግን ማለት ነው ልክ እንደነበረ አሁን ያረጋገጥኩት ማለት ነው። አሁን ነው ስለ ቬኒሺየስ ማለት ነው ወደ አርሰናል መጥቶ ከሚወርድ እዛው ስፔን ለምን አይወርድም? ወደ ሪያል ቤትስ ለስፔን ለሪያል ቤትስ መውረድ አይሻልም እንዴ? ለዚህ በሪያል ቤትስ ሰጠት። አሁን ደግሞ ኢንስታግራም እንዲላይ ታረገ እያሉ እየተንጫጩ ነው። ኧረ እንደው ምን ይሻላችኋል? በመድኃኒዓለም በአዲሱ አገጭ ከዚህ በኋላ በአዲሱ አገጭ ነው ፖስት የሚያደርገው። የድሮ አገጩ ደብሮት ነው። ምንም አዲስ ነገር የለም። ኧረ ተው በእናታችሁ አይወርድላችሁም ተባለ እኮ።